ኢቃማ ለማሰራ ከዛ አሰራልሽ አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ የ9000 ድርሃሙን ለኢቃማ ማሰሪያ ከካንስሌሽን ጋር ከመዳም ተቀበለሽ ከሰጠሽ በኋላ የመንጃ ፍቃድ 10000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን ነው የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9000 ድርሃም እና 10000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በምንድን 19000 ድርሃም 19000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠው። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድነው የተፈጠረው? የተፈጠረው አንቺ መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትስአፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለውት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል እናቴ እያመመች ነው እናቴ መጠየቅ ይፈልጋሉ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም በጣም ደክሞኛል። 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል። ሰርቻለሁ አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ ፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ ችግር የለውም እናትሽ ትጠይቃለሽ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ። እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድነው አይቃማሽ አሰራልሻለሁ ችግር የለውም። አመዳም ቤት አትሰርም ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሺ እሱ ነው ቆረጠኝ። ከዛ በኋላ መጣው ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከሪፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ ከኤርፖርት ተቀብሎሽ ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት?
ለሱ ቤት። አዎ ኒካ ወረቀቱ አለሽ? እኔ ስለ ምስልምና አላቅም። በቅርብ ነው መጣት። ለኦርቶዶክስ ነበርኩኝ። ወረቀት አለ የለኝም አላቅም። ግን 2 ሰው ነው ኒካ ያሰረኝ እኮ። ፊርማ አልፈረማችሁም ወረቀት ላይ? ምንም የለም። እኔ ስለ ኒካ ምናምን አላቅም። እሱ ነው እንጂ እኔ አላቅም ምንም። እኔ የማውቅ ታሪክ የለም። ምክንያቱም እኔ ኦርቶዶክስ ነበርኩኝ። አሁን 1 አመት ነው 2 አመት መሰለኝ በሙስሊምና እንትን መጣሁ ማለት ነው። ኦኬ የሰለምሽው 1 አመትሽ ነው ከሰለምሽ? አዎ እኔ የሙስሊምና እንትን ምናምን አላቅም። የማውቅ ነገር የለም። ያው ለኔ ማስረጃ የላከችልኝ አብረው ቤት ውስጥ ያሳለፉትን ነገሮች ማስረጃ ባልና ሚስት የሚያሳልፉትን ነገሮች ያሳለፉትን ነገሮች ማስረጃ በዋትሳፕ ልካልኛለች። ያንን ባትልክልኝ እኔ አምኜ እዚህ ጋር ጊዜን አቃጥዬ አላወራም ነበር። ግን የኒካ ወረቀት ግን አላከችልኝም። የኒካ ወረቀት ማየት ፈልግ ነበረ። የኒካ ወረቀት አልሰጠሽም። 2 ምስክሮች አስቀምጦ ነው ማለት እስክሪብቶና ወረቀት ይዛችሁ ምንም አልፈረማችሁም? በቃ ተቀምጠው ብቻ ምንም የለም። እኔም አልጠየኩም። እኔ አላቅም። ለኦርቶዶክሶች ነው የማውቀው እንጂ ለሙስሊምና አላቅም። በቃ እንደዚህ ሰው ኒካ ያስራል እንደዚህ ብቻ መሰለኝ እንጂ ወረቀት ላይ። እሺ 19,000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ መኖር ከጀመርነ በኋላ። ከኒካው በኋላ። ኦኬ እሺ። ኒካውን ካሰራችሁ በኋላ ወደ መዳም ቤት ተመለሽ ወይስ ኑሮ ጀመራችሁ? ኒካ ካሰርነ በኋላ ኑሮ ጀመርነ። 4 ቀን 1 ሳምንት ተቀመጥኩ። ወደ መዳም ቤት አልተመለሽም? በቃ ከኤርፖርት ተቀበለሽ ቤቱ ነግረሽ? እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ አብረን መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ አይነት ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። ከዛ እኔ አላቅም አልኩ። እኔ አውቃለሁ የአገሬ ልጅ ናት ምናምን ብላ ወሰደኝ። ከዛ እኔ አለቀስኩ። ማለት እኔ አውቃለሁ ቢሮ? አዎ ታውቃለሽ፣ አንቺ ታውቃለሽ። ፈዲላ አታውቅም? ፈዲላ ከዚህ በፊት ተከሳ ነው ቤት መታ ነበር። አዎ እሱ ቤት ነው፣ ለሱ ቤት ነው አለሁት። አሁን እኔ ለሷ ቤት ነው አለሁት፣ ለፈዲላ ቤት አወኳትኝ። ከዛ ወሰደኝ። ከዛ በኋላ ለፈዲላ ምን አለ፣ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለሷ እኔ ጋር መኖር አይመቸኝም ምናምን አለ፣ ለሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱ ከዚህ በፊት በልጅነቴ ከአገር ወጥቼ 5 አመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል። እኔ አልፈልግም፣ አይዴን ስራልኝና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አሰርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብሬን ነው የምንሆነው አለ። እኔ አልፈልግም አልኩ። ለሷ ነገረ። እሷ እሺ ያለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያረግልሻል ምናምን አለች። ከዛ እሺ አልኩ። ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ሌላ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም፣ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ወጣው፣ ከዛ ቤት ወጣው። አሁንም ሌላ ስራ ገባው፣ 3ኛ ማለት ነው። ሌላ ስራ ገባው። በቃ ራሴ በጣም ነው አመመኝ፣ ሰውነቴ እንትን ነው በጣም ነው ወገቤ ያመኛል። በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 አመት ሰርቻለሁ። በቃ አሁን መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣
መዳም ቤት አልሰራም፣ መንጃ ፈቃዴም ላይሰንስ እጀምራለሁ፣ አይዴም ጀምርልኝ፣ አልፈልግም መዳም ቤት መስራት አልኩ። እሺ አለ። ካንስሌሽን አምጪ አለ እሱ ማለት ነው። ከዛ ሰጠሁት ካንስሌሽን 9 ቀን 2ኛ ወር ነው ሰጠሁት አለ እኔ ጋ ማለት ነው። ከዛ አሁን አንድ ቀን ልጻፍ ካንስሌሽን የወሰድሽበትን ቀን እልክልሻለሁ። ይሄ አንቺ 9 ቀን 2ኛ ወር 2ኛ ቀን 9 2ኛ ወር 2026 እሺ ካንስሌሽን የተቀበልሽበት ቀን እሺ ጻፍኩት። አዎ ከዛ በቃ እስካሁን ድረስ እኔ አይዲም አላየውም፣ ብሬም አልመለሰልኝም፣ ወርቄም አልሰጠኝም፣ ምንም አላየውም። በቃ እኔ ትላንትና ክሮሊክስ ሰጥቼ በሱ ምክንያት ማለት ነው ሞቼ ነበር መጀመሪያ። ከዛ ፈዲላ ጋር አስቀመጠሽና ስራ ግቢ ስልሽ ሰዎች መስራት እንደማትፈልጊ አንቺ 19,000 ድርሃም አውጥተሽ ለሱ የሰጠሽው ሰው ቤት ገብተሽ ለመስራት ሳይሆን ኢቃማ ሰርቶልሽ ፍሪ ቪዛ ሆነሽ በውጪ ለመስራት ላይሰንስ እንዲያወጣልሽ እንደሆነ ስትነግሪው ለ6 ወር ያልስሊና ከ6 ወር በኋላ ሲልሽ አልተስማማውም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽና እዛው ፈዲላ ቤት ቆየሽ። ወደ ቤቱ አልመለሰሽም? አልመለሰልኝ። እሺ ከዛን ጊዜ ጀምሮ እስካሁን ድረስ ፈዲላ ቤት ቁጭ ብለሻል? አዎ ከፈዲላ ቤት ነው ቁጭ አልኩ። እሱ ደግሞ በሳምንት ማለት ነው መጥቶ ይወስደኛል፣ አብረን ጊዜ እናሳልፋለን። ከዛ በኋላ ይመልሰኛል ለፈዲላ ቤት። እንደዚህ ነበር። ስንት ሆነሽ ፈዲላ ቤት? ስንት ወር ሆነሽ አሁን ፈዲላ ቤት ውስጥ መኖር ከጀመርሽ? 1 ወር 2 ወር? ስንት ጊዜ? አሁን እኔ አሁን ስንት ወር ነው ካንስሌሽን ያሰጠሁት? 3 ወር ነው። አዎ ከመጀመሪያ ጀምሮ ነው እኔ ፈዲላ ጋር ያለሁት ማለት ነው። ስንት ወር እንደሆነ አላውቅም፣ ግን ከመጀመሪያ ጀምሮ ፈዲላ ጋር ነኝ። ሌላ ቦታ አላውቅም፣ ሌላ ቦታ አልወሰደኝም። ኢትዮጵያ ደርሰሽ የመጣሽበትን ቀን ንገሪኝ። ሳምንት ቀንሳለሁ። እሱ ቤት ከኒካ በኋላ አይቆየሽበት። ኢትዮጵያ ደርሰሽ የመጣሽበትን ትኬት በረራሽ ቀን መች ነበር? ትኬት የኔ ትኬት በረራ 12ኛ ወር ነው። 1ኛ ወር መሰለኝ። ቆይ እንትን አለኝ ትኬት አለኝ። ቆይ እሺ 1ኛ ወር ብንለው ሳምንት ቢቆይ ሳምንት ኒካ አስረን እሱ ቤት ሳምንት ጊዜ ያሳልፈኝ አይደለም። 1ኛ ወር ነው 12ኛ ወር እርግጠኛ አይደለሁም። ትኬት አለኝ። እሺ ጥሩ። አሁን 1ኛ ወር ከሆነና ሳምንት ቆይተሽ ፈዲላ ቤት ከወሰደሽ አሁን 5ኛ ወር ነው። ፈዲላ ቤት 5 ወር ተቀምጠሻል ማለት ነው? ወላሂ አዎ፣ እሷ አለች። አዎ የትም ማለት 5 ወር ሙሉ ፈዲላ ቤት በነፃ ትበያለሽ። የቤት ኪራይ አትከፊም። በቃ እየኖርሽ ነው ያለ እሷ ምስቴ ናት ብላ ነገረ አይደል? ምስቴ ናት ብላ ስለነገረ እሷ ምንም አትጠይቀኝም። አዎ ምስቴ ናት አለ። ምንም አልከፈለም። 5 ወር ሙሉ ምንም አይነት ስራ አልሰራሽም? በፊት መዳም ቤት ገብቼ ነው ወጣሁት አይደል? አንዴ ገባሁት 1 ሳምንት ነው ሰራሁት። ሁለተኛ ደግሞ 22 ቀን ነው ሰራሁት። ብቻ ሌላ ስራ አልሰራሁም። ይሄን ብቻ ነው። ኦኬ እሺ። 1 ሳምንት አንድ ስራ 1 ሳምንት 1 ስራ ደግሞ 22 ቀን ሰራሁት። 22 ቀን? አዎ 22 ቀን። እሺ 1 ስራ 1 ሳምንት 1 ስራ 22 ቀን ከሰራሽ በኋላ በቃ ከዛ በኋላ አልፈልግም ብለሽ ቁጭ አልሽ። ስራ ቢመጣም አትፈልጊም? ስራ እንዴት ነው የሚመጣው? እኔ ወረቀት የለኝማ። እሱ እኮ አልሰራልኝም። ወረቀቴ እንዴት ሆነ ነው የሚለው። ወረቀቴ እስካሁን አልጨረሰም። ቆይ ነገ ነው የምሰጥሽ፣ ከነገ ወዲያ ነው የምሰጥሽ፣ ከ1 ሳምንት በኋላ ነው የምሰጥሽ፣ ከወር በኋላ ነው የምሰጥሽ፣ እንደዚህ ነው የሚለው። ከዛ በኋላ እኔ እሺ ብዬ ነው ተቀመጥኩ በቃ። ስለዚህ እስካሁን ድረስ አንቺ የምታውቂው ወረቀቴ እየተሰራ ነው ብለሽ ተስፋ አድርገሽ ነው ፈዲላ ቤት የተቀመጥሽው? አዎ። እሺ ኒካ ካሰራችሁ አይቀር ፈዲላ ቤት ከምትቀመጪ ለምን እሱ ቤት አልተቀመጥሽም? እንደሚስት እምቢ አለ። እሺ አልልም። እምቢ አለ። በሳምንት አንዴ ይወስደኛል። በሳምንት አንዴ ነው የሚወስደኝ። በ2 ሳምንት ሰጠሽ። ማርያምዬ ምን ምክንያት ሰጠሽ? እኔ ኒካ አስረናል። እኔ እናንተ ባልና ሚስት ነን። ስለዚህ ለምንድን ነው ፈዲላ ቤት ቢሮ የምቀመጠው? ለምን ቤት አልቀመጥም ስትዩ ምን መልስ ሰጠሽ? ምክንያት ምን ሰጠሽ? ምንም መልስ አልሰጠኝም። ምክንያቱ ሌላ ሚስቶች ስላሉ ምንም መልስ አልሰጠኝም። ያንቺ ግምት ነው። ሌላ ሚስቶች ስለሚመጡ በሳምንት ኢጃዛ ሌሎች ሚስቶች ስለሚመጡ የሚለው ያንቺ ግምት ነው። እሱ ግን አፉን አውጥቶ ምን መለሰልሽ? ምንም
በቃ አንቺ እዛ ተቀመጪ። በሳምንትም እንገናኛለን ወይ በደንብ ወደ ሳምንትም በ3 ቀንም በ4 ቀንም እንገናኛለን። በስልክ ደግሞ እናወራለን ምናምን አለኝ። በቃ እኔ እሺ አልኩ። እሱ ካልፈለገኝ ምንድነው ማረገው? ምንም ማረጋ አይችልም። እሺ አሁን ወደ ሙባረክ እንሄዳለን። ቆይ የመጨረሻው አንድ ስራ 22 ቀን ኦኬ ተቀመጥሽ። እሺ መኩዬ በኋላ አስገባሃለሁ። ይሄ የባልና ሚስት ጉዳይ ስለሆነ ባልና ሚስት የሚመለከታቸው አካላት ብቻ ነው እዚህ ጋር የሚነጋገሩት። እሺ ሙባረክ ያንተ ተራ ነው። ከአቡዬ ቆይ መኪና ላቁም። እሺ መኪናን ፓርክ አድርግና ጥያቄዎችን የጻፍኳቸውን ጥያቄዎች ዋን ባይ ዋን ጠይቀሃለሁ። እኔም ጥያቄ አለኝ። እሺ ያው ኦልሬዲ ለሚስትነቷ ማስረጃዎች ልካልኛለች ነው WhatsApp ላይ። አልካድኩም። ኦኬ ጥሩ። እሺ እዚህ ጋር የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ትክክል ውሸት ነው። ሁሉም ውሸት ነው። እሺ የመጀመሪያው ጥያቄ 9000 ድርሃም ሰጥታ ካለች ለኢቃማ ማሰሪያ። ቆይ አንዴ እኔ ቪዲዮ ወጥቼ ስናገር ነው የሚያረካኝ። ወላሂ አልሰጠችኝም። 9000 ድርሃም አልሰጠችኝም። ወላሂ አልሰጠችኝም። እሺ መርየም ቪዲዮሽን አብሪና ምንድነው ማስረጃችን? 9000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ። አንደኛው ነገር ሲጀመር እኔ ከሴት ልጅ አንድ ብር ተቀብዬ በእድሜ ማለት ነው ይሄን ያህል እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ ሚስት ነኝ አይደለም የሙባረክ ጓደኛ ነኝ ብለው ወይ ደግሞ ሙባረክን አውቃለሁ ብለው አንድ ብር መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሁና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን፣ እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው ተዋወቅነው። እንደ ሰው ከተዋወቅን በኋላ በሐላል በሸሪዓ እንደምንጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣው ስትለኝ አይ የኔ ሚስት ሁኚና ወደ ሀገር ግቢ ስላት ኖ ያንተ ሚስት ሳልሆን ነው ወደ ሀገር የምገባው አለች። ከዛ ይኸው አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም ይቺን ቀን ጠብቄያለሁና የካደችውን እዚህ ካላመነች ትዋረድበታለች። ያው ስለ ወርቁም ስለምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጡላችሁ። እሷ ለተፈለገችው ሴት ልጅ ማዋረድ ደስ አይለኝም። ሲጀመር አንድ ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ካሁን በፊት ብዙ ነገር ጻና አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ ብትገቢ እኔ መረጃ አለኝ ብያለሁ። መረጃ አለኝ። ባንቺ ተራ ድምጻችን ሁሉ ባል አይዞሽ መርየም ባንቺ ተራ አልፈቀድኩለትም እንዲያቋርጥ። ሲያቋርጥሽ ሚውት አድርጋልኩት አይደል? ስለዚህ በስተራ ታቋርጥ። ለቤተሰቦቼን ስም እንዳጠራ ስም አልጠራም እኮ ቤተሰብ ጫና እንዳያር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያረግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም ማለት። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሪ ያለ ተራሽ። እሺማ እሱ ያለ ተራሽ አስቆሜልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ አቢባ የሚደበቅ ነገር አለ? ሁሉ ነገር ልናገር አለ? መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክን አቃ ኦኬ መረጃውን ልንገር አይደለ? ከዛ አይ ካልገባው ንቃሳ እናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ንካ እንጂ ምስቴ ናት።
እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሐላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሐላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሐላል ገብተን ሐላል አደረኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ስገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ። እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት። ከዛ በኋላ ቻል አደረኩት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴልኝ ናት። ሰዎች ያሳታል ችግር የለውም ብዬ ዝም አልኩ። ይሄውና አለች። አልጠየቅኳትም። ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልእክቴ ያስተላልፋለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊት የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው እናቴ ማለት ነው። ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ አቢባ፣ ኪሳራ፣ የሆነ ችግር በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳይደርስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺና ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያቺን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላላት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድርብ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዳው እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው
እቺ ባለቤቴ ናት። እጠላታለሁ ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ አይነት ነገር አልናገርም። ከጠላዋት የሚያስገድደኝ ነገር የለም። ሰው ይጋባል። ካልፈለኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪዓም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋር። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጪ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች። ተንከራተተች ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላው ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ካንተም ፈልገው አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በኔ ጦስ እንድትሸጪ አልፈልግም። አዳምጪ። እንድትሸጪ ድምፅ አለኝ። እንድትሸጪ አልፈልግም። በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሁን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሆነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታዬ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሪጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሪጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን፣ ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድትሰጥ ጓደኛዬን ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሃል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ካስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ሕፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ለህግ ለሙባረክ ብቻ ሳይሆን ለሷም ለኔም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት አስተላለፉልኝ። ተደወለ፣ ተሰጣት። 9000 ብር በልቶኛል አይዲ ለማሰራት ብላ ተናገረች።
ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለሽም አይደል? እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮን ቀርጫታለሁ። እዛኔ ምን እያደረገችና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋው። አትወጪም አልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛዬ መጣ። አይሆንም ነገ ሴት ልጅን አስያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለበት። ሴት ልጅ ናት፣ እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ሚስትም ማለት አትችሉም እንደዚህ አገር ህግ። አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተው። ትላንትና ማታ የታለ እያነገረችኝ ነበር። እኔ በጣም ተናደርኩ። በቃ ንካሽን አወርዳለሁ። እንደዚህ ከሆነ ይሄን ሁሉ እንትን ብዬሽ አሁን ደግሞ ይሄን ያህል መጥፎ ሰው ካደረግሽኝና እንደዚያ ተንኮል ከፈለግሽ ከማን ጋርም እየተነጋገርሽ ከኔ ጋር ከጣሉት ነው ዙራ የምትነጋገረው። እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምጽ ይዘልኝ ሙባረክ፣ እኔ ለአንተ ምንም ነገር የማስበው ነገር የለም አይዲን ምናምን በሰላም ስትናገር የመለስኩላት ነገር አለ። ይሄውና እከፍትልሻለሁ። ይሄውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ ቀኒ ስልኪ ጋር ተደወልቱ ስራ ካሱ ወላለ ምቺ ገሩ አንኒ ከነ ስራን ካስነፊ ዋነ ስራን ካስነፊ እንቀባ እና ከናፉ ዋንተን ባፉ ሲገለተ ይፈቅዳ አኔ ዋንተን ስራ በርባሉ ተኮፍተኮ ዋናፍ ጀልቀብደን ናፍጥሙሩ ዋንተን የጀመርከውን ነገር እንድጨርስልኝ ፈልጋለሁ ምናምን ብላ በሰላም ስትናገር ማታ ምን አልኳት? እኔ ቅድሙንም የመጣሽበት መንገድ የማይሆን መንገድ ነው እንጂ እኔና አንቺ አብረን ካሁን በኋላ እንቀጥላለን የሚለውን አላህ ነው የሚያውቀው። ግን የአይዲሽን ጉዳይ ቅድም እጄን አውጥቼ ነበር። አሁን ደግሞ ለልጁ ነግሬ አይዲሽን ይጨርስልሽ፣ እኔን ተናግሪኝ፣ እሱን አናግሪው፣ እሱ ይጨርስልሽ ነግረዋለሁ። ሌላ ነገር ግን ማውራት አልፈልግም ለጊዜው ብያቆም። ከዛ በኋላ 4 ነው 5 መልስ አስቀምጣልኛለች። ማታ ደክሞኝ ተኝቼ ነበር፣ የሆነ ጉዳይ ነበረኝ፣ አላዳመጥኩትም። ይሄን ይመስላል። ብር ላለችው ደግሞ ስሚኝ፣ አንደኛው እሷ ስር ይገባልኝ። አንድ ነገር ስሚ፣ ወርቁን ሰጠሁት ያለችው ስራ ልገባ ነው። መርያም የመጀመሪያውን መረጃዎችን ነው እንግዲህ አሁን መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች። እንዲታይልኝ እፈልጋለሁ። ቅርብ ጊዜ ማለት ነው። ግቢ፣ እኔም ገባለሁ፣ አንቺም ግቢ። እሷ ስር ግቢና በሌላ አካውንት ወርቁን እጅሽናሽልኝ መርያም ወርቁን ሰጥታኛለች ነበር። አዎ ሰጥቻት ቪዲዮ ሰጥታለች። ለምን አልነገርክም ታሪኩን? ኦኬ እሱ ቀኑን እናያለን። ቀኑን ማስታወስ አለብሽ። እሺ አንዴ። አዎ አሁን ስለ ገንዘቡ ምንም ቆይ ስለ ገንዘቡ አብዬ መጀመሪያ ቀኑን ይልኝ። በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይሄው አለ እያለች ነው። አንድ ውሸት አንድ በይልኝ። እሺ በሰከንድ አካውንት ልግባ። አንዴ ግቢ፣ ሁላችሁም ግቡ፣ ይወጣል ነው። ይሄ ወርቅ ተሰጥተው ብርጋ አይደለም የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትላንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ ነው። እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ ላሳይሽ። ለምሳሌ